ሰላም እንዴት ናችሁ የቻናላችን ቤተሰቦች? ዛሬም በአዲስ ቪዲዮ ከች ብለናል። ዛሬ ይዘንላችሁ የመጣነው የአበበ አቢቹን ኩምኩም የሚለውን ዘፈን ነው። እሱ ቪዲዮ ላይ ሪያክት እናደርጋለን። የአበበ አቢቹ ዘፈን ምርጥ ከሚባሉት የድሮ የኦሮምኛ ዘፈኖች ውስጥ አንዱ ነው። እሱ ቪዲዮ ላይ ሪያክት እናደርጋለን ማለት ነው። ያው እኔ የኦሮምኛ ቋንቋ ተናጋሪ አይደለሁም፣ ነገር ግን የተለያዩ ትራንስሌት የማድረጊያ መንገዶችን ተጠቅሜ ግጥሞቹን ወይም ሊሪክሱን ትራንስሌት አድርጌዋለሁ ወይም ወደ አማርኛ ቀይሬዋለሁ። ሶ ሪያክት እያደረግን ያው እንተረጉመዋለን ምን እንደሚል። እኔም እስከ ዛሬ ምን እንደሚል አላውቅም፣ ዘፈኑ ቢመቸኝም እና ብዙ ጊዜ ባየው ትርጉሙ ምን እንደሆነ አላውቅም ነበር። ሶ አብረን እስቲ ትርጉሙ ምን እንደሆነ እናያለን ማለት ነው፣ በትራንስሌተር ማለት ነው። ያው ትራንስሌተሩ ከተሳሳተ እናንተ ኮሜንት ላይ የተሳሳተበት ቦታ ምን እንደሆነ ንገሩኝ። ያው እኔም አውቀዋለሁ፣ ያው ማያውቁትም ይረዱታል በሚለው ማለት ነው። ወደ ቪዲዮ እናምራ። ቀሩት የሚመስለኝ ሰዎች ሸክ ብላችሁ መሄድ ግዴታ ነው ይመስላል። ታስታውሱ ሰዎች፣ በጣም የሚመቻችሁ ሰዎች እስቲ ኮሜንት ላይ ጻፉልኝ። እኔ በጣም ከሚመቹኝ የኦሮምኛ ሙዚቃዎች አንዱ ነው ይሄ። አሁን እያለ ያለው ደሜ የልቤ ውድ ነሽ እያለ ነው ያለው። ቅርጽ ያለሽ የተዋበ ሰውነት ያለሽ ነሽ እያለ ልጅቷን እያደነቃት ነገር ነው። ውበትሽና ማራኪነትሽ እጅግ ውድና የተከበረ ነው ያለው። እዚህ ጋር ደግሞ በጣም ማራኪና ከሁሉ የምትለይ ወጣት ነሽ እያለ ነው። ቤት ስራና ባህላዊ ኃላፊነቶችን በደንብ የምታውቂ አንቺ ውብ ሴት ነሽ ያለው። ዘፈኑ ከዚህ የምረዳው ያው ልጅቷን የማድነቅ ምናምን ነገር ነው። እኔ በፊት በማየው ጊዜ እኔ እንደዚህ ለሴትም የተዘፈነ አልመሰለኝም ነበር። እሺ እንቀጥላለን። ክላሲክ በጣም አሪፍ ነው እዚህ ጋ ያለችው። ፈገግ በይ የሚያምሩ ጥርሶችሽን ላይ እያለ ነው። እዚህ ጋ አንቺ ውብና የምታስደንቂ ሴት የውቤት ባለቤት ነሽ እያለ ነው። እንዴት ነው የሚያደንቃት! የሀገሬ ልጅ ልቤን ሰርቀሽዋል አለ። ከልቡ ነው ደግሞ የሚዘፍነው እሱ ራሱ። እንደ አበበ ማን ነው የሚያለቅሰው ዘፋኝ ጥለው ሄደ ያለቀሰው እሱን የቀረው እንጂ አገላለጹ በጣም አንደኛውን አገላለጽ ነው። ቀራርበን መኖር ይሻለናል እያላስ ነው።
ታጠበችው ወያደሜ ኩምኩሜ ዮና ያ ተቀራርበን መኖር ይሻላል። ደከመው የድሮ ሱፍ ግን በጣም ነው የሚያስቀው። በቃ በዘመኑ እኮ ይሄ ልብስ በጣም ቤስት ልብስ ነበረ። ያው አሁን ዘመኑ ሲቀየር ደግሞ በቃ ይህ በጣም ሰፊ የሆነ ጃኬቱ በጣም ረጅም እኔ ደግሞ አንደኛ ማደንቅለት ነገር ያው ብቻውን ሆኖ ነው ይሄን ነገር እየሰራ ያለው። በፊት ብዙ ጊዜ ካያችሁ ኢቲቪ ላይ የሚለቀቁ ዘፈኖች ጨፋሪ ምናምን ምናምን አብሯቸው አሉ። ግን ብቻውን ሆኖ እንደዚህ እንትን ማለቱ በጣም ምርጥ ነገር ነው። የሆነ በቃ ብቻቸውን ሲዘፍኑ ምናምን እንዴት አይደብራችሁም? እንዴት ነው? አዝ ነገር ነው ይደግመዋል። የቅድሙን የልቤ ውብነሽ የልቤ ውብነሽ እያለ ይደግመዋል ማለት ነው። ኮዳ ቤቱ ኮዳ ቤቱ ኩምኩም ዮና ዮና ኩምኩም ዮና ዮና የዚህ ጭፈራ እስቲ የዚህ ዘፈን ትውስታ ያላችሁ አሁንም ኮሜንት ላይ ጻፉልኝ። በጣም በቃ ምርጥ ዘፈን ነው ሲጀመር። እኔ በጣም ነው ደስ የሚለኝ፣ ለምን እንደሆነ አላውቅም። ትርጉሙ ባይገባኝም ኖሮ አሁን እንዲሁም ለሴት እንደሆነ የተሰራው ያወኩት። እዚህ ጋር ደግሞ ከብቶቻችንን ወደ መስክ አሰማርተን እየዘመርን ወይም እየዘፈንን ስንመጣ እያለ ነው። ባህል እርስ በርስ ስንቀባበል፣ ይሄ ማለት አንዱ ሲዘፍን አንዱ ሲቀበል እንደዛ ማለት ይመስለኛል። እሺ እዚህ ጋር ደግሞ በየአቅጣጫው ሆነን አብረን ስንዘምር እሺ በርሳችን በምንገናኝበት ጊዜ በጣም ደስ ይለኛል። እሷን ሲያገኛት በጣም ደስ ይለዋል ከእሷ ጋር ሲዘፍን አይነት ነገር ያለው ይመስለኛል። እሺ እዚህ ያለችው ክላሲካን በደንብ ስሟት። በጣም ደስ የምትለኝ ፓርት እቺ ናት። እዚህ ጋ ያለው ምንድን ነው? በቤቱ አቅራቢያ ያለው የመሰብሰቢያ ስፍራ ነው ይላል። እዚህ ጋር ደግሞ ሁለታችንም ሆነን ከትልቁ ዛፍ ስር እንቀመጥ ይላል። እዛ ከትልቁ ዛፍ ስር እንቀመጥ እንደ አባቶቻችን ባህል እያለ ነው። ይህ ደግሞ ዘፈናችንን ከጨረሰን በኋላ ወደ ቤታችን እንሂድ እያለት ነው። እዚህ ጋም ያው ደገመው ማለት ነው። ዘፈናችንን ከጨረስን በኋላ ወደ ቤታችን እንሂድ ያለው። የልቤ ውድነሽ የልቤ ውድነሽ እያለ እያደነቃት ነው።
garbuu salaalee dammee yaasa bishaan gubbaa እሺ እዚህ ጋር ደግሞ ያላት አንቺ የሰላሌ ወጣት እንደ ውሃ ላይ የሚበቅል ገብስ የምታምሪ ነሽ። ግጥሙ ራሱ በጣም ልዩ ነው። ምንድነው እያለት ያለው? እንደ ውሃ ላይ የሚበቅል የግብፅ የምታምሪ ሴት ነሽ። እንደ ውሃ ላይ የሚበቅል ገብስ ምርጥ አገላለጽ ነው እዚህ ጋ የተጠቀመው። ያሙጫ መጋሌ dammee ashee gimbii gubbaa ከተማ ልጅ ከግንቢ የመጣሽ ውብ ወጣት ነሽ እያለ ነው። mataa kee gaffiidhi dammee galee faaqee toshaa እና ዝቅ አድርጊ የጌጥሽ ውበት ይታይ ውበትሽ ይታይ ራስሽን በትህትና ዝቅ አድርጊ እያለ ነው ይላል። maqaa keenatti miintaloo galee waameen tobsa እዚህ ጋር ደግሞ ስምሽን ንገሪኝ ቤት ስገባ ስምሽን ጠርቼ እታገሳለሁ እያለ ነው። በጣም ሀይ ፓንች ያላቸው ናቸው። ምርጥ የሆነ አገላለጽ ነው እዚህ ጋር የተጠቀመው። ያው ገጣሚውን አላውቀውም፣ ግን ምርጥ ግጥም ነው። ያው እኛ በፊት ምንም ግጥም ስለማናቅ ያው የዘፈኑን ያው ዜማውን ነው በቃ በዜማው ነው ደስ የሚለው እና ግጥሙን በጣም አሪፍ ግጥም እንደሆነ ነው አሁን እያዩ ያለሁት። ግን ትክክል መሆኑን ግጥሙን ኮሜንት ላይ ጻፉልኝ። የሙቲ ስርቢቱ ዳቤቄ በጫፍቴ እሺ እዚህ ጋር ደግሞ ስትጨፍሪ ልብስሽ እየተወዛወዘ ውበትሽን ያሳያል እያለ ነው። ዲ ለማንቂዱ ኮልፋ በሰኮቴ በከንፈሮችሽ መካከል የሚያምር ፈገግታ ይታያል እያለ ነው። ኩምኩሜ ስርቢቴ ዲቤቄ ሩኩቴ እዚህ ጋር ደግሞ ኩምኩሜ ዳንስን እየጨፈርሽ ባህላዊ ነገር ባህላዊ አጨፋፈርሽ ስጨፍሪ ጎበዝ ነሽ አይነት ነገር እያለ ነው። ኦቱን እያደችንተው ለቤ ኩነፉት ያ ደግሞ ሳላስበው ልቤን ሰረቅሽው ሶ ስጨፍር ምናምን እንደዛ እያያት ልቡን ሰረቀችው አይነት ነገር ነው። ኦቱን እያደችንተው ለቤ ኩነፉት አሁንም ያው ደግሞ ሳላስበው ልቤን ሰረቅሽው፣ ያው ስጨፍር ልቡን ሰረቀችው አይነት ነገር ነው። ይሄ አዙ ነው የልቤ ውድነሽ የልቤ ውድነሽ እያለ ነው። ዮና ሚኮዳ ቤቱ ሚኮዳ ቤቱ ዮና በክብር የምትመታ ውበት የሰውነት ቅርጽ ያለሽ ነሽ ይላል። ማራኪነትሽ እጅግ ውድ ነው ይላል። ያው ከሌሎች የምትለይ ቆንጆና ማራኪ ሴት ነሽ ልዩ መሆኗን እየተናገረ ነው። ያው የቅድሙን ደገሙ። ያው በቤት ውስጥና የህይወት ልምድ ያለሽ ጎበዝ ሴት ነሽ እያላት ነው። እሺ ይሄ ያው እንደ ቅድሙ ፈገግ በይ የሚያምሩ ጥርሶችሽን እኔ እያለ ነው። አንቺ ውብና የምታስደንቂ ሴት የውቤት ባለቤት ነሽ። ኦኬ በጣም ውብ ነሽ እያለ ነው እዚህ ጋር። ልቤን ሰርቀሽዋል እያላት ነው።
ተቀራርበን መኖር ይሻለናል እያላት ነው። በጣም በጣም ምርጥ የሆነ ዘፈን ነው እንዳልነው፣ ነገር ግን ግጥሙ ራሱ በጣም በጣም አሪፍ ነው። ያው ትክክለኛ ከሆነ ግጥሙ እንደዚህ ያው ግጥሙን እስቲ በደንብ የምታውቁ ሰዎች፣ ኦሮምኛ መናገር ማውራት የሚችሉ ሰዎች ጻፉልኝ እስቲ ትክክል መሆኑና ለመሆኑን። የልቤ ይሄ ያው የልቤ ውድነሽ የልቤ ውድነሽ እያለ ነው እየደጋገመ የሚናገረው። በጣም ምርጥ የሆነ ዘፈን ነበረ። በጣም አሪፍ ዘፈን ነበረ። ግጥሙም አሪፍ ነበረ። ያው ዘፈኑ በፊትም አውቀው ነበር፣ ነገር ግን ግጥሙ እንደዚህ ለሴት እንደዚህ ሴት ለማደናነቅ የተዘፈነ እንደሆነ አላወቅኩም ነበር። ነገር ግን ያው ግጥሞቹ ራሱ በጣም በጣም ምርጥ የሆነ አገላለጽ ነው የነበራቸው። ቅድም እንዳልኳችሁ የሆነ ትራንስሌሽን ተጠቅሜ ነው እነዚህን ግጥሞች ወይም ሊሪክሱን ትራንስሌት ያደረኩት። ሰው ትክክል ያልሆነ ነገር ካለ ጻፉልኝ ኮሜንት ላይ ከስር። በሱ የሚያዩት የሆነ የማያውቁ ሰዎች ካሉ በሱ ኮሬክት አስተካክለው ይሰሙታል ማለት ነው። ሪያክሽናችን ያው አሪፍ ነበረ። ሙዚቃው በጣም ደስ የሚል ሙዚቃ ነበረ። በጣም አሪፍ ሙዚቃ ነው። እናንተም ያው ሄዳችሁ እንድታዩት እፈልጋለሁ። ያው ምርጥ ሙዚቃ ስለሆነ ማለት ነው። የቆየ ቢሆንም አሪፍ ሙዚቃ ነው። እዩት፣ ትዝናኑበታላችሁ። ለዛሬ ይዘንላችሁ የመጣ ነው ይህን ይመስላል። ያው አሪፍ እንደነበር አስባለሁ። ያው ዛሬ በጣም ሜንሊ ፎከስ አድርገን ያየነው ያው ግጥሙ ላይ ነው። ግጥሙ ምን እንደሚል ለማየት ስለፈለግን ነበር፣ እሱን አይተናል። እናንተም አሪፍ እንደተዝናናችሁበት አስባለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ በሌላ የሪያክሽን ቪዲዮ ሰላም ቆዩ እላለሁ። ያው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሰፖርት እንድታደርጉኝ እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ቻው።